አሜሪካ ከኢራን ጋር የገባችበት የ11 ሌሊት ተከታታይ ቦምብ ናይትሮጅን ድብደባ ወደ ከፋ ክልላዊ እልቂት አቅጣጫ እየተቀየረ ነው። ፕሬዝዳንት ዶናልድ ትራምፕ በኢራን ዋና መሰረተ ልማቶች ላይ እስከዛሬ ታይቶ የማይታወቅ ግዙፍ ጥቃት ለመሰንዘር ውሳኔ ላይ መድረሳቸውና የዓለም የነዳጅ ዋጋ በአንድ በርሜል $100 ለማለፍ ዓለምን በፍርሃት እያወዛወዘ ነው። እስራኤል ጦርነቱን የተቀላቀለችበት የሚመስለው የቅርብ ሰዓት ሚስጥራዊ ውሳኔ የቀይ ባህር የሳውዲ ነዳጅ ጫኝ መርከቦች መመታትና በስተጀርባ የተሸሸጉት ያልተሰሙ ሚስጥሮችን ይዘን ቀርበናል። ዛሬ በመካከለኛው ምስራቅ ሰማይ ስር እየተቃጠለ ያለው እሳት ዓለምን ፖለቲካዊና ኢኮኖሚያዊ ሚዛን እንደ አሮጌ ጨርቅ እየበታተነው ይገኛል። አሜሪካ፣ ኢራንና እስራኤል እየገቡበት ይህ የመጨረሻ የሚመስል ጥፋት ቀውስ ዛሬና ትናንት ባስተናገዳቸው አዳዲስ ክስተቶች ወደማይመለስበት ስነ ልቦና ወታደራዊ ጥግ ተደርሷል። የዓለምን ሀያላን በሆርሙዝ ስትሬትና በቴህራን የሚያደርጉት ድራማ የዓለም የነዳጅ ዋጋ ጣሪያ በመስቀል በእኛ የኑሮ ደረጃ ላይ የዘይትና የሽንኩርት ዋጋን እያራቆተው ይገኛል። በወሬ ደረጃ የመካከለኛው ምስራቅ ሊረጋጋ ነው ሲሉን፣ በተግባር ግን ቁስሉ ላይ ጨው የመበተን ስራ እየተሰራ ነው። ዛሬ በዲፕሎማሲውና በደህንነት መጋረጃዎች በስተጀርባ የተሸሸጉት ተጨባጭ እውነታዎችን ከታላላቅ ሚዲያዎች የደረሱ መረጃ ይዘንላችሁ ቀርበናል። ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። በዩናይትድ ስቴትስ ማዕከላዊ ዕዝ ሴንትኮም አዛዥነት የተመራው የሁለተኛው ዙር የአየር ድብደባ 11ኛ ተከታታይ ሌሊቱን ይዟል። ከሮይተርስ እና ከአክሲዮስ የተገኙ የቅርብ ጊዜ የደህንነት መረጃዎች እንደሚያሳዩት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሙሉ በሙሉ አቅም የሚያሳጣ ግዙፍ ወታደራዊ ጥቃት ለመሰንዘር ውሳኔ ላይ ለመድረስ ጥቂት ሰዓታት ብቻ ቀርቷቸዋል። ትራምፕ ቴህራን እስካሁን በቂ ህመም አልተሰማትም በሚል በሰጡት ድፍረት የተሞላበት መግለጫ የኢራን የኢኮኖሚና የመሰረተ ልማት ማዕከላት ላይ ትኩረት እንደሚያደርጉ አስጠንቅቀዋል። ከዚህ መግለጫ በኋላ የዩናይትድ ስቴትስ ተወካዮች ምክር ቤት ትራምፕን የወታደራዊ ስልጣን ለመገደብ የሚያስችል ረቂቅ ህግ ያስተላለፉ ቢሆንም የዋይት ሃውስ ባለስልጣናት ግን ጥቃቱ እንደማይቆምና በቅርብ ቀናት ውስጥ የቢ52 እና ቢ2 ስትራቴጂ ከባድ ቦምብ ጣይ አውሮፕላኖች ስራቸውን እንደሚቀጥሉ ገልጸዋል። የአሜሪካ የአየር ድብደባ በደቡባዊ ኢራን ሚናብና ባንዳር አባስ በሚገኙ የመጠጥ ውሃ ማጣሪያና የምግብ እህል ማከማቻ ሳይሉ ላይ ያረፈ መሆኑ ነው። ይህ ድርጊት በ10 ሺዎች የሚቆጠሩ ሰላማዊ ሰዎችን ያለመጠጥ ውሃ ያስቀረ ሲሆን የሰብአዊ መብት ተሟጋቾች አሜሪካ የሲቪል መሰረተ ልማቶችን ኢላማ ማድረጓን በመቃወም ድምጻቸውን እያሰሙ ነው። የትራምፕ ማስፈራሪያ ወደ ተግባር ከተቀየረ ኢራን የቀረው ብቸኛ አማራጭ በባህረ ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የባላስቲክ ሚሳኤል ዝናብ ማዝነብ ይሆናል። ይህ ደግሞ የዓለም የነዳጅ አቅርቦት በ20 በመቶ እንዲቀንስ በማድረግ የነዳጅ ዋጋን ወደ $150 ሊሰቅለው ይችላል። ይህ የአሜሪካ እርምጃ ያልተመጣጠነ የማባባስ ስልት ይባላል። አሜሪካ በኢራን ህዝብ ላይ የስነ ልቦናና የኢኮኖሚ ጫና ለመፍጠር አገዛዙ ከውስጥ እንዲናጋ የማድረግ እቅድ አላት። ነገር ግን ታሪክ እንደሚያስተምረን የፋርስ ህዝብ በውጭ ወረራ ጊዜ ወትሮ በላይ አንድ የመሆን ባህሪ ያላቸው። የእስራኤል የኃይል ሚኒስተር ኤሊ ኮሄን ለሀገሪቱ ራዲዮ በሰጡት አስቸኳይ መግለጫ እስራኤል ከኢራን ጋር ቀጥታ ወታደራዊ ግጭት ውስጥ ለመግባት በከፍተኛ የጦር ዝግጅት ላይ መሆኗን ይፋ አድርገዋል። ኮሄን በመካከለኛው ምስራቅ ረብሻ የሚፈጥረው ሀገር ኢራን ብቻ ነው፣ ቴህራን አንዲት ስህተት ካደረገች በከባድና የመጨረሻ የሚሆን ምላሽ እንሰጣለን ብለው አስፈራርተዋል። የእስራኤል ካም ብሮድካስቲንግ እንደገለጸው ዋሽንግተን በቅርብ ቀናት ውስጥ በኢራን ላይ የምታደርገውን ጥቃት እንደሚጨምር ቴል አቪቭ ሚስጥራዊ መልእክት ልካለች። ይህን ተከትሎ የእስራኤል የደህንነት ካቢኔ አገሪቱን የመከላከያ ስርዓቶች አይረን ዶም፣ አሮ 3 እና ዴቪድ ሳይሊንግ ሙሉ በሙሉ ወደ ከፍተኛ ውጊያ ዝግጅት አሸጋግሯቸዋል። ከተለመደው ወታደራዊ ዜና በስተጀርባ እስራኤል በቴህራን አገዛዝ ውስጥ የሬጂም ለውጥ እንዲደረግ ለአሜሪካ ያቀረበችው ግፊት ዋነኛው ሚስጥር ነው። እስራኤል ከአሜሪካ ጋር የተደረጉ ማናቸውም የሰላም ስምምነቶች ትርጉም የሌላቸውና ጊዜ ማባከኛ ናቸው በማለት ዋሽንግተን ስትወቅስ ቆይታለች። እስራኤል ጦርነቱን በይፋ ከተቀላቀለች የኢራን የኒውክሌር ማዕከላት ናታንዝና ፎርዶ ላይ ቀጥተኛ ድብደባ ይፈጸማል። ይህ ደግሞ የሂዝቦላህ የሩቅ ሚሳኤሎችና የኢራቅ ሻአ ታጣቂዎች በእስራኤል ዋና ከተሞች ላይ የተቀናጀ ጥቃት እንዲሰነዝሩ ያደርጋል። እስራኤል አሜሪካን ወደ ጦርነቱ ጣልቃ እንድትገባ የማድረግ ፍላጎት ሲኖራት፣ አሜሪካ ደግሞ እስራኤልን ወታደራዊ ሽፋን ተጠቅማ የኢራንን የኒውክሌር ህልም ለዘለቄታው ለማክሸፍ ስልት ትከተላለች። በሰኔ ወር የዩናይትድ ስቴትስ እና የኢራን መካከል የተደረገው ሚስጥራዊ የሆርሙዝ ሰርጥ መግባቢያ ሰነድ ሙሉ ለሙሉ ፈርሷል። ኢራን በሰርጡ የሚያልፉ መርከቦች በእሷ ቁጥጥር ስር ባለው ኮሪደር ብቻ እንዲያልፉና ክፍያ እንዲከፍሉ ባቀረበችው ጥያቄ ምክንያት የተነሳው ውጥረት የየመን ሁቲዎች የሳውዲ አረቢያን 2 ግዙፍ ነዳጅ ጫኝ መርከቦች በቀይ ባህር ላይ በመምታታቸው ጉዳዩ ወደ ከፋ ደረጃ ተሸጋግሯል። የሁቲዎች ቃል አቀባይ በሳውዲ መርከቦች ላይ የባህር ኃይል ከበባ መጣላቸውን ካወጁ በኋላ የኦማን መንግስት በየመንና በሳውዲ መካከል ውጥረቱን ለማርገብ ያደረገው የዲፕሎማሲ ጥረት ሳይሳካ ቀርቷል። በሌላ በኩል ጆርዳንና ኩዌት ግዛታቸው ላይ የተቃጡ የኢራን ድሮኖችን ማሰናከላቸውን አስታውቀዋል። የስምምነቱ መፍረስ መነሻ በቅርቡ ኤቨር ላቭሊ የተባለች ግዙፍ ቃጫኝ መርከብ በኢራን ድሮኖች
ሆርሙዝ ከተመታች በኋላ ነው። ሚስጥሩ ግን ኢራን ከእያንዳንዱ የሚያልፍ መርከብ የቀረጥ ክፍያ ለመጠየቅ ማቀዷና አሜሪካ ይህን የባህር ላይ የበላይነት መቀበል አለመቻሏ ነው። በተጨማሪም ኢራን የኢራቅ ህዝብ ሰራዊት አባላትንና ወታደራዊ ቁሳቁሶችን በሚስጥር ወደ የመን ማጓጓዟም ተረጋግጧል። የሆርሙዝና የባቢል መንደብ ባህር ሰርጦች በአንድ ጊዜ መዘጋታቸው የዓለምን የንግድ መስመር በ30 በመቶ ሽባ ያደርገዋል። ይህ ደግሞ በምዕራባውያን ሀገራት ዘንድ ከፍተኛ የዋጋ ንረት እንዲቀሰቀስ ያደርጋል። አሜሪካና ኢራን የባህር መስመሩን እናረጋጋለን ብለው ያደረጉት ስምምነት ዛሬ የነዳጅ ዋጋን አቃጥሎ የድሆችን ማደሪያ እያሳረረ ይገኛል። ፕሬዝዳንት ዶናልድ ትራምፕ በሰጡት ድንገተኛ መግለጫ አሜሪካ ከሳውዲ አረቢያ ጋር ልታደርገው ያቀደችው የኒውክሌርና የደህንነት ስምምነት ተፈጻሚ የሚሆነው ሳውዲ አረቢያ እስራኤልን በይፋ አውቃ የአብርሃም ስምምነት ከተቀላቀለች ብቻ እንደሆነ አስታውቀዋል። ዋይት ሀውስ ሳውዲ እስራኤልን ካላወቀች ስምምነቱ ውድቅ ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ መግለጫ በመደገፍ ሳውዲ አረቢያ የአብርሃም ስምምነትን መቀላቀሏ ለመካከለኛው ምስራቅ ሰላም ታሪካዊ ግስጋሴ ነው ሲሉ አወድሰውታል። ነገር ግን የሪያድ ባለስልጣናት በበኩላቸው የፍልስጤም ሀገር ሳይመሰረት ይህ ስምምነት አይፈጸምም የሚለው አቋማቸውን ገልጸዋል። የሳውዲ አረቢያ ዋሽንግተን ጋር የሲቪል የኒውክሌር ቴክኖሎጂና የዩራኒየም ማበልጸግ መብት ለማግኘት ረጅም ውይይት ስታደርግ ቆይታለች። ትራምፕ ይህንን እድል ተጠቅመው ሳውዲን ወደ እስራኤል ጎራ ለመሳብ በኢራን ጠንካራ የሱኒ አረብና የእስራኤል ጥምረት ለመፍጠር እያሰቡ ነው። ሳውዲ አረቢያ ይህን ጫና ተቀብላ ከሆነ በቴህራንና በሪያድ መካከል ያለው የዲፕሎማሲ ግንኙነት ሙሉ በሙሉ ይቋርጣል። ይህ ደግሞ በየመን በሶሪያና በሊባኖስ የውክልና ጦርነቱን ያፋፍመዋል። የስጠኝ ልስጥ የጂኦፖለቲካዊ እርምጃ አሜሪካ የኒውክሌር ቴክኖሎጂን እንደ ማማለያ በመጠቀም የመካከለኛው ምስራቅን የፖለቲካ ካርታ ለመቀየር እየሞከረች ነው። የዩናይትድ ስቴትስ የጦር ኃይሎች በሰጡት መግለጫ በኢራን ላይ የተካሄደው ወታደራዊ ዘመቻ እስካሁን 37.5 ቢሊዮን ዶላር ወጪ እንደጠየቀ ይፋ አድርገዋል። በተመሳሳይ ሰዓት የዓለም አቀፍ የነዳጅ ዋጋ መለኪያ የሆነው ብሬንት ክሩድ $100 በመሻገር የዓለምን ኢኮኖሚ እያወዛወዘው ይገኛል። የአውሮፓ ማዕከላዊ ባንክ ፕሬዝዳንት ክሪስቲን ላጋርድ እንደገለጹት ይህ የኢራንና የአሜሪካ ጦርነት በዓለም አቀፍ ደረጃ አዲስ የዋጋ ንረት እየቀሰቀሰ ይገኛል። የነዳጅ ኩባንያዎች ትርፍ በሁለት እጥፍ እያደገ ሲሆን የቻይና ግዙፍ ነዳጅ ጫኝ መርከቦች ከቀይ ባህር መውጣታቸው ተዘግቧል። በዚህ ጦርነት ትልቅ ትርፍ እያፈሩ ያሉት የጦር መሳሪያ አምራች ኩባንያዎችና ግዙፍ የነዳጅ ኩባንያዎች ናቸው። የትራምፕ አስተዳደር በየቀኑ በሚሊዮን የሚቆጠሩ ዶላሮችን የሚያወጡ ሚሳኤሎችን ሲተኩስ ወጪው በመጨረሻ የሚሸፈነው በዓለም አቀፍ ታክስ ከፋዮችና በታዳጊ ሀገራት ድሆች ትከሻ ላይ ነው ሲሉ የነዳጅ ዋጋ በዚህ ከቀጠለ በምስራቅ አፍሪካ ሀገራት በተለይም በኢትዮጵያ፣ በኬንያ፣ በሱዳን የትራንስፖርትና የምግብ ዋጋ ከፍተኛ ይጨምራል። አሜሪካና እስራኤል በኢራን ላይ እየተከተሉት ያለው የሾክ ዌቭ ስልትና ኢራን የምትከተለው የማስጨረስና የማፈግፈግ ውጊያ ኢራን ውድ የሆኑትን የአሜሪካ ጥቃት ሚሳኤሎች በርካሽ ድሮኖች በመፈተሽ ዋሽንግተንን ወታደራዊ በጀት እየበላች ትገኛለች። በዲፕሎማሲው መስክ የቻይናና የሩሲያ ዝምታ፣ ቻይና እርካሽ የኢራን ነዳጅ ለማግኘት ኢኮኖሚዋን ስታንቀሳቀስ፣ ሩሲያ ደግሞ የአሜሪካ ትኩረት ከመካከለኛው ምስራቅ ወደ ዩክሬን እንዳይዞር ይህ ጦርነት እንዲራዘም ትፈልጋለች። በመጨረሻም የመካከለኛው ምስራቅ እሳት ገና አልበረደም። የትራምፕ ቁጣ፣ የኢራን ጽናትና የእስራኤል ስጋት ተደራርበው ዓለምን ወደማይታወቅ የምድር ሲኦል እየመሩት ይገኛሉ። በሩቅ ሀገር የሚተኮስ የጥይት ፍንጣሪ በሀገራችን ማድቤት ውስጥ የኑሮ ውድነት ሆኖ ሲያቃጥልን የዓለም ፖለቲካ ምን ያህል የተሳሰረ እንደሆነ ያሳየናል በማለት ዘገባችን በዚህ እንጨርሳለን። ይህን ዘገባ ከወደዳችሁት ቪዲዮውን ላይክ፣ ሼር በማድረግ እና ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየቀኑ የምናቀርብላችሁን ትንተናዎች ተከታተሉ። ሀሳባችሁን በኮሜንት ላይ አስፍሩልን። ስለተከታተላችሁ እናመሰግናለን። መልካም ቆይታ።